በሁለተኛ ደረጃ ደግሞ የእግዚአብሔርን ቸርነትና ምሕረትን ወደ ሰዎች የሚያመጡ መላእክቶች ናቸው። መላእክት እግዚአብሔር ለሰው ልጆች ጠባቂ አድርጎ አስቀምጧቸዋል። ሁሉም መላእክት ነገድ አላቸው። ኪሩቤል፣ ሱራፌል እየተባለ ሚካኤል፣ ገብርኤል እየተባለ እንዲሁም ሌሎቹም ሩፋኤል፣ ዑራኤል እየተባሉ በየነገዳቸው ያገለግላሉ። አገልግሎታቸው ይህን ሲመስል ዛሬው ዕለት ቅዱስ ሚካኤል ያደረገውን ተአምር በእግዚአብሔር ቸርነትና በቅዱስ ሚካኤል ተራዳይነት የተደረገውን እግዚአብሔር በቸርነቱ የሰው ልጆችን እንዴት አድርጎ እንደረዳቸው ቅዱስ ሚካኤል ደግሞ እንዴት አድርጎ እንደተራዳቸው እግዚአብሔር በምሕረቱና በቸርነቱ ፍጥረታቱን ሲጠብቅ መላእክቶቹን ይልካል። በመንገዳችሁ ሁሉ እግዚአብሔር ወደዚህ ስትመጡ ብቻችሁን አይደላችሁም። እግዚአብሔር የሰው ልጆች ወደዚህ ዓለም ሲያመጣ ለእያንዳንዱ ሰው ጠባቂ መልአክ አለ ማለት ነው። መልካም ነገር ስትሰሩ እጅግ ደስ ይላቸዋል። ንስሐ ስትገቡ እጅግ ደስ ይላቸዋል። አዎ ኃጢአተኞች ሲቆሙ፣ ኃጢአተኞች ሲወርቁ ደግሞ ለዛ ፊት ይቆማሉ። እግዚአብሔር እንዲመራቸው መላእክቶች ይህን ነው ስራቸው ማለት ነው። እንግዲህ መላእክቶች የሰዎችን ችግር እየወሰዱ ወደ እግዚአብሔር የሚያደርሱ ናቸው። የእግዚአብሔርን ሰዎችን የሚጠብቁ ሰዎች ናቸው መላእክት ነው። መልካም ስራ የምንሰራ ሰዎች፣ ሃይማኖት ስራ የምንሰራ ሰዎች፣ በትሩፋት የምናገለግል ሰዎች፣ እጅግ ሃይማኖታችን ጠብቀን የምኖር ሰዎች፣ እነዚህ መላእክቶች ለኛ ፊታችን ይቆማሉ። በዛሬው ዕለት ቅዱስ ሚካኤል የሰራው ስራ እጅግ በዓለም የሚነገር እስከ ዓለም ፍጻሜ ድረስ እየተነገረ የሚኖር ታሪክ ነው። እስራኤላውያን በረሃብ ምክንያት ወደዛች ወደ ግብፅ ሀገር ተሰደዱ ይላል። ከዚህ በኋላ በዛ ሀገር ውስጥ እስራኤላውያኖች በዙ። በዛ በግብፅ ሀገር ውስጥ ከዛ ከነዋሪዎቹ ከዜጎቹ በላይ ሆኑ ብዛታቸው። ነገር ግን የሀገሩ ንጉሥ ፈርዖን ሌላ አዋጅ በሀገሩ ላይ እንዳወጀ ቅዱስ መጽሐፍ ይናገራል። እስራኤላውያን ከነዚህ ከዜጎቼ በላይ ስለሆኑ ወንድ ልጅም እንዳይወለድ አስተላለፈ። እንዲሁም እስራኤላውያን ላይ እጅግ ጽኑ የሆነ መከራ እንዲመጣባቸው አደረገ። በመከራ ውስጥ ኖሩ። 430 ዘመን ሙሉ በመከራ ውስጥ የኖሩት እስራኤላውያን ወደ እግዚአብሔር የሚማልዳቸው ወደ እግዚአብሔር የሚያደርስላቸው ማንም ሰው ጠፋ። ለ400 ዘመን ለ430 ዘመን ሙሉ ጭቃ እያቦኩ ጦር እየደረደሩ ሲሰሩ በጅራፍ እየተገረፉ ሲኖሩ ለነሱ አስጠበቃ ቢኖር ሰው አንዱ ሰው ጠፋ። ለዘመናት ያህል እጅግ በጣም ረጅም ዘመን ነው። ነገር ግን እግዚአብሔር የእነዚህን የእስራኤል ልጆችን ድምፅ ሰማ ይላል። አዎ ባሏ የሞተባት ሴት ጭቃ እያቦካች መንታ ልጅ አርግዛ ነበርና መንታ ልጆቹ በጭቃ ውስጥ ሲወርቁባት ያ የሚያሰራው ያ ጅራፍ ይዞ እየገረፋቸው የሚያሰራቸው ጨካኙ ግብፃዊ ልጆቼ ጭቃ ውስጥ ወርቋል፣ እባክህ ትንሽ ልረፍ አለችው። የሕፃን ደም ጭቃን ያጠነክራል አውኪ አላት። ልጆቿን ከጭቃ ጋር ወሰደችው። ያን ጊዜ አለቀሰች፣ እንባዋን ወደ ሰማይ ረጨች። ድምጿና ለቅሶ በራማ ተሰማ በሰማይ። እግዚአብሔር ያን ጊዜ የእስራኤል ልጆች ድምፅ ሰማ ይላል። ስሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ዛሬም በሀገራችን፣ ዛሬም በአካባቢያችን፣ ዛሬም በመንደራችን እጅግ ልዩ ልዩ የሆኑ እጽዋት መከራዎች ይገኛሉ።
አገርን የሚያድነው ሕዝብን የሚያድነው ሃይማኖታችን የምንጠብቀው በጸሎትና በልመና ብቻ ነው። ዱላ በማንሳት ሰላም አይመጣም። ክላሽ በማንሳት ሰላም አይመጣም። ሰዎችን በመግደል ሰላም አይመጣም። ቤተ ክርስቲያን በማቃጠል ሰላም አይመጣም። ክርስቲያኖቻችን በማፈናቀል ሰላም አይመጣም። ክቡራን አባቶቻችን በማረዳቸው ሰላም አይመጣም። እንናገራለን። ማን ይናገርኛ ካልተናገረ? ማን ነው ለምኑ የሚናገሩኛ ካልተናገረ? ሰላም የሚመጣው በጸሎትና በልመና ብቻ ነው። ሰላም የሚመጣው በእርቅ ብቻ ነው። ሰላም የሚመጣው በአንድነት ብቻ ነው። ሰላም የሚመጣው አስራት በኩራታችን ከፍለ ወደ አምላክ ስንበርከክ ብቻ ነው። እዛ ውጪ በማሳደድ በመግደል በማቃጠል በማጥፋት ሰላም አይመጣም። እስራኤላውያን ሲጨነቁ እንደዚህ ነበሩ። እግዚአብሔር ግን ሰማቸው። ከ430 ዘመን በኋላ እግዚአብሔር ድምፃቸው ሰማ። ከዚህ በኋላ ሊቀ ነቢያት ሙሴ የተባለው ታላቁ የዋህ መልከ መልካሙ የሆነው እግዚአብሔር ሰው ያኔ እሱ እንዳይወለድም ወንድ ልጅ ሲወለድ አዋላጆች እንዲገሏቸው ሲነገር የነበረው በዘመኑ የነበረው ችግር ነበርና የሙሴ እናት ልጁን ከወለደች በኋላ እንዳይገሉባት በሳጥን ውስጥ አስቀመጠችና በወንዝ ዳር በቄጠማ ውስጥ አስቀመጠችው። እናቱ ወንድ ልጅ ነው ይገደልባታል። የሙሴ እህት ደግሞ ከሩቅ ጉዳዩን ትከታተል ነበረ፣ ታይ ነበረ። ወንድሜንም እያለች ውስጥ አይባባ ነበረና የዛው የአገር ገዡ የፈርዖን ልጅ የተባለች ሰውነቷን ልትታጠብ ወደ ወንዙ ሄደች። ከዚህ በኋላ ከሷ ጋር ተከትሎ ደንገጡሮቹ አሽከሮቹ ከሷ ጋር ሲኖሩ የነበሩት ያንን በሳጥን ውስጥ የታሸገው የተቀምጠው ምንድን ነው ብሎ ሲነግሯት አምጡታለች። ሳጥኑ ሲከፈት እጅግ በጣም መልከ መልካም የሆነ የሚያምር የእግዚአብሔር ሰው ሕፃን አየች። ካየች በኋላ አዘነችለት ይላል። እግዚአብሔር ለሁላችን ይዘንልን። አዘነችለት። ሕፃን ነው፣ ገና ጡት ጠብቶ አልጨረሰም። የሚያሳዝን ነው። መልከ መልካም አዘነችለት። ከዚህ በኋላ የሙሴ እህት ጠጋለችና ለዛች ለፈርዖን ልጅ የምታጠባ ሴት ላምጣልሽ ወይ ልጁን እንድታሳድግ? አዎ አምጪልኝ አለች። ሄደችና የሙሴ እህት እናቱን ይዛ መጣች። ዕብራውያን ነበረችና አመጣችና እነሆ እቹትና የምታጠባና የምታሳድግ እቹትና ብላ የሙሴ እህት እናቷን ይዛ መጣችና ለዛች ለፈርዖን ልጅ አስረከበቻት። ከዚህ በኋላ እባክሽ ይህ ልጅ አጥቢልኝ፣ አሳድግልኝ፣ የድካምሽን ዋጋ እከፍላለሁ፣ እሰጥሻለሁ፣ ወደ ቤተ መንግሥቱ ሰጂው አለ። ያ የተናቁት ያ ወንድ ልጅ ይገደል ተብሎ አዋጅ የወጣው እስራኤላውያን እዛ ሀገር ላይ እንዳይበዙ የተባለው እግዚአብሔር መርጦት ያንን ታላቅ ሰው በፈርዖን ቤተ መንግሥት አደገ። በፈርዖን ቤተ መንግሥት አደገ። ከዚህ በኋላ እግዚአብሔር የእስራኤሎችን እንባና ጭንቅ መከራዎችን ከሰማ በኋላ ሙሴን ካደገ በኋላ ጠራው። ሙሴን ጠራው ወደ ቤተ መንግሥት። እግዚአብሔር ጠራው በቁጥቋጦ ውስጥ። ሄዳችሁ ፈርዖንን ሕዝቤን ልቀቅ በሉና ንገሩ ብሎ ተናገረ። ነፍስ ማርለት
እንግዲህ እግዚአብሔር ሙሴን ሊቀ ነቢያት ሙሴ በዛ በፈርዖን ቤተ መንግሥት ያደገውን ታላቁን ሰው ሂድና ለፈርዖን ሕዝቤን ልቀቅ እንዲያገለግሉኝ በልና ንገር ተባለ። ሂድና እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ ሲነግረው አልለቅም ነው ያለው። ሁለቴም ላከው፣ አልለቅም። እግዚአብሔር የምትለው ማን ነው? ሕዝቤን አልለቅም ነው። ከዚህ በኋላ በ10 መቅሰፍቶች እግዚአብሔር ያችን ሀገር በጓጉንቸር በተለያየ በበረዶ በልዩ ልዩ ችግር ከመታ በኋላ ሕዝቦቹ እኩለ ሌሊት እግዚአብሔር ተገልጦላቸው ከብቶቻቸውን፣ ሴቶቻቸውን፣ ሕፃናቶቻቸውን በአጠቃላይ ንብረታቸውን ይዘው ወጡ ይላል። በዚህ ጊዜ ሲወጡ ግን መዓልተ በደመናው እኩለ ሌሊት በብርሃነ እሳት እጅግ አገሩ በረሃ ነበርና ጉዞ በጣም አስጨናቂ ነበርና ቅዱስ ሚካኤል ቀን ቀን በደመና የሸፈናቸው ማታ ሌሊት ደግሞ በብርሃነ እሳት እያበራላቸው እስከ ባሕረ ኤርትራ ድረስ ይዟቸው ተጓዘ ይላል። ኤጋካ ብይሱን ገሞጅስም አዱንሼ ባኤ ዋነ መግቡፍ ወኒ ባኤ ዋንታ አኒፍ ijoolleen hin jiran, abbootiin hin jiran, horiin hin jiran, kana hunda qabeenya qabataniiti Misira keessaa ba'aniit gara Kana'aanii yoo deeman karaa irratti rakkoon adda addaa akka isaan hin qunnamne, akka hin beelofne, akka hin rakkanne Waaqayyo ergamaa isaa qulqulluu Mikaa'el isaaniif erge. karaa irratti waggaa 40 guutuu Waaqni achirraa mannaa isaanii kennaa, isa odoo nyaatan, odoo isa dhugan guyyaa guyyaa immoo akka aduun isaan hin gubne duumessa isaaniif taasise, halkan immoo akka isaan itti dukkanoofne ibiddaan ifa ibiddaatiin isaan oofe jecha. ከዚህ በኋላ እዛው በቀይ ባህር አካባቢ እንደደረሱ እስራኤላውያን እነሱ ጋር እየደረሱ ነበርና፣ ነገር ግን መንገዱ አጭር ነው፣ ይታዩ ነበር። ፈርዖኖች ራሳቸውን ይዘው ጋሻቸውን ይዘው እንደገና ሊመልሷቸው ሲመጡ ይታዩ ነበር ይላል። ከፊትም ከኋላ ቅዱስ ሚካኤል ነበርና ያንን መንገዱ ያራዝምባቸው ነበር። ሊደርሱባቸው አልቻሉም። ሊቀ ነቢያት ሙሴ ከነሱ ጋር ነበርና እዛ በቀይ ባህር አካባቢ ሲደርሱ መሻገር የለም፣ ጭንቅ ነው። ከኋላ እጅግ በጣም ክፉ የሆኑ ጠላት እየመጣ ነው። ከፊት ለፊት ደግሞ መሻገሪያ የለም፣ በጣም ታላቁ ባህር አለ። በመካከል ላይ ሞት ደግሞ እየነገሰባቸው ነው። እስራኤላውያን ወዴት እንደሚሄዱ ግራ ገባቸው። ከዚህ በኋላ ሙሴ ከፊቱ ቆመና እግዚአብሔርን እናገረ። ያንን ቀይ ባህርን በአስኮዱላ ምጣው አለ። እግዚአብሔር ቃል የማይታጠፍ የማይታደው ነውና ሊቀ ነቢያት ሙሴ ያንን ባህሩን ከመታ በኋላ አዎ እስራኤላውያን ልጆቻቸው፣ ሚስቶቻቸው፣ ከብቶቻቸው በአጠቃላይ ከግብፅ ይዘው የመጡትን ንብረት በአጠቃላይ ይዘው ከወጡ በኋላ ጫፍ ላይ ከደረሱ በኋላ እዛች የነፃነት አደባባይ ላይ ከደረሱ በኋላ እነዛ ፈርዖኖችም ደግሞ በዛ በኩል መጡ። ጋሻቸውን ይዘዋል፣ ዱላቸውን ይዘዋል፣ ፈረሳቸውን ይዘዋል። የጋለቡ ገቡ በቀይ ባህር ውስጥ። በመካከል ሲደርሱ እስራኤላውያን እየዘመሩ ነበረ። ፈረሰኞቹንና ፈረሰኛውን አሽቀንጥረ እዛ በባህሩ ሰጣቱ አምላክ ሆይ ስሙ የተመሰገነ ይሁን እያሉ ይዘምሩ ነበረ። ስቡሐ ዘተሰባ እያሉ በዓይናቸው እያዩ ጠላቶቻቸው በቀይ ባህር መካከል ላይ ከገቡ በኋላ ያ ቀይ ባህር አሰጠማቸው፣ ከደነባቸው፣ አለቁ። ጠላቶቻቸውን ቅዱስ ሚካኤል በዚህ መልኩ እየመራቸው አዳናቸው። በመጨረሻ 430 ዘመን ሙሉ የቆዩት እነዚህ እስራኤላውያን ትንሽ አለፍ እንዳሉ አጉረመረሙ ይላል። የሰው መቼም አንጠግብም፣ ፍላጎታችን በጣም ከባድ ነው። 430 ዘመን ሙሉ በመከራ በስቃይ የኖሩት እስራኤላውያን
በአርባ ቀን ቀይ ባህርን ካሻገራቸው በኋላ እግዚአብሔር ላይና ሙሴ ላይ አጉረመረሙ። ያኔ እሱ በመከራቸው ጊዜ መና ከሰማይ እያወረደ ሲበሉ የነበሩ እስራኤላውያን ሲጠማቸው ከዛ ከበረሃ ላይ ከጭንጫ ላይ ውሃ እያፈለቀ ሲያጠጣቸው የነበረው እግዚአብሔር ላይ ያንን ቀይ ባህርን ከፍሎ ሲያሻግራቸው የነበረው እግዚአብሔር ላይ ልጆቻቸውን ንብረቶቻቸውን ሳይሆኑ ያሻገራቸው እግዚአብሔር ላይ ከወጡ በኋላ አጉረመረሙበት። ሙሴ ላይም አጉረመረሙ ይላል። ብዙዎቻችን እግዚአብሔርን የምናመሰግነው ስናገኝ ስንደሰት ብቻ እንዳይሆን እግዚአብሔር ሰዎች ሐዋርያ ቅዱስ ጳውሎስ እንዳለው እግዚአብሔር ስናመሰግን በጊዜውም ያለ ጊዜውም ነው። በመከራውም በችግሩም በስቃዩም በደስታውም ጊዜ አምላክን ማመስገን ያስፈልጋል። በጭንቅ ሰዓት ብቻ ሰውን በደስታ ሰዓት አምላክን ማመስገን ያስፈልጋል። እስራኤላውያንን ከወጡ በኋላ አጉረመረሙ። 40 ቀን ብቻ ሄደው እዛ ከነዓን እንዲገቡ የተፈቀደላቸው ሰዎች 40 ዘመን ሙሉ እንዲጓዙ አደረጋቸው። እግዚአብሔር በኃጢአታቸው ምክንያት ዘመኑን አራዘመባቸው። በኃጢአታቸው ምክንያት መንገዱን አራዘመባቸው። በኃጢአታቸው ምክንያት የፀሐይ ሐሩሩ በረታባቸው። እዛ መድረስ አቃታቸው። ለ40 ቀን የወጡት እስራኤላውያን 40 ዘመን ሆነባቸው። አጭር መንገድ ነበረ። በኃጢአታቸው ምክንያት መንገዱ ረዘመባቸው። ትንሽ ነበረ፣ ብዙ አደረገባቸው። ቀላል ነበረ፣ አከበደባቸው። አዎ እግዚአብሔር ቤተሰቦች መንገዳችን ረዥም ነው። እዚህ ዓለም ላይ ስንኖር የተወሰነ ሰዓት ነው የምንኖረው። አጭር ጊዜ ነው የምንኖረው። በአጭር ሰዓት መልካም ስራ መስራት ያስፈልገናል። በአጭር ጊዜ ዘመናችን በጣም አጭር። አዎ ኃጢአታችን እጅግ በጣም የበዛ፣ ክፋታችን እጅግ በጣም የበዛ፣ እግዚአብሔር ያደረገልን ነገሮችን ረስተን የምናጉረመርም ሰዎች የበዛንበት ዘመን ውስጥ ያለ ነው። ከጠየቅነው በላይ እግዚአብሔር አድርጎልናል። ከምንፈልገው በላይ እግዚአብሔር አድርጎልናል። ሰላሙን ሰጥቶናል። አንድነቱን ሰጥቶናል። ፀሐዩን ያወጣል፣ ምድሪቷም አለች፣ ዝናቡንም አለ፣ ንፋሱ አለ፣ አየሩ አለ። ገዝታ አይደለም ወገኔ፣ በነፃ ነው የሚሰጥ፣ ያደርግልሃል። የተሰጠንን ነገሮች በአግባቡ መጠቀም አቅቶናል። ወንድሙ የሚገለበት ዘመን ላይ ደርሰናል። ክርስቲያኖች የሚሰድቡበት ዘመን ላይ ደርሰናል። እግዚአብሔር ግን ለሁላችንም አዎ ሰጥቶናል። ያጣን ነገር የለም። ዋቀዮ ወነን ኦገቴንቹ ወነን ባኑ ከነ ጅራ አዱን ባቱቱን ኢለ ቀርሼትን ከፈል ዋቀዮት ነው ከነ ሮባ ገና ከነለ ዋቀቱን ከነ ትከፈል ቀርሽ ኢልሚነማ ዳሊና ማረቱን ደደምነ ጉቦ ዋቀዮ ነው ከነራ ኢልመነማ ከንታ ወድኛ ከረራቱ ኮምፕሬሰቲ አዳም ገራ ኢልመነማ ገራ ለፍደጅቻ ወነን ወቅ ሙቱ በሩ ስመከነ ፈየደ ሙደ ደምኔ ተረከታ ጀረ የቻለ ያ ዳላይልማ እግዚአብሔር የሰጠን ነገሮችን መጠቀም ያስፈልገናል። የሰጠንን ነገር መጠቀም አቅቶን እየተበላላን ያለ ነው። ምን ይሻላል? ማልጎሩ አከምታል በተስካን ንገሩ ጊዜው እንደ ወንጌል ለባጅርት አቦቲን ተጃጅላ ጅሩ ቅዳሴን ቀደሰማ ጅራ ፎን ዋቀዮፍ ዲጋ ዋቀዮፍ ዳጀቴ በተስካን ንይት ጋቢ ሴራ ጀቴ ዋቀይ በተስካን ንይት ዳውሊሽ እንደወልት ብልብለሽ እንደብልብት ጋሩን ምናማ ዋቀያኑ ከነሳን የሰፈ የደሙዳ ደምዮት ወልፍታ ጅራ የቻ namni garuu addunyaa kanatti waggaa dheeraa jiraachuu hin danda'u. Waggaan keenya waggaa muraasa, waggaa dheeraa hin jiraannu. Waaqayyo haga inni nu eeyyame addunyaa kana jiraanne jechaadha. Addunyaa kanatti yoo jiraannu immoo wanna gaarii akka hojjennuuf Waaqayyo addunyaa kanatti fide jechaadha. Nu garuu isa dhiisnee karaa Waaqayyoo dhiisnee karaa nagaa dhiisnee karaa ifaa dhiisnee dukkana keessa deemne. karaa Waaqayyoos እንዴት ዲያብሎስ ይረዳልና ተዋቀዮ ረገምቶስ ሰርገት የጉባተን ተዋቅን ከኝ ረገማሳ ቅዱስ ሚካኤል ቁልቁሉ ሚካኤል ነው እርገኑ የጉባተ ኢልሚነማ አስታበተ ሰላ ዋቀዮ ገለቴፈ ኢልሚነማ ዋቀዮ ይሰጥ ዱሎ ቦታ ኢኑ ጋብጅና ሁለት ሰው ዋቀስ ሴረተናፍ ሴረቱማፍ ካራቲማ ቀጀጨቲማ ዋቀዮን ኢልመናማቲ እንዲደም እስራኤል እንደዚህ ነበሩ፣ ያስቸግሩ ነበር።
የሰው ልጅ አልመራ ስለ እግዚአብሔር ቃል ኪዳን ታቦት በዚህ ለሊቀ ነቢያት ሙሴ በዛ በሲና ተራራ ላይ የሰጠው ሰው አልመራ አለ። በእግዚአብሔር ቃል ሰው አይመራም፣ በምክር ሰው አይመራም፣ በፍቅር ሰው አይመራም። በምን ይመራ የሰው ልጅ? አምላካችን እችን ዓለም ሲያስተዳድር በውስጡ ሕጎችን ሰጥቷል። በፍቅር ኑሩ ይላል። ምን እንላለን? በሕግ ኑሩ እንባላለን፣ በሕግ አንኖርም። በአንድነት ኑሩ እንባላለን፣ ተለያይተናል። እጅግ በጣም ከባድ ነው። ከዚህ በኋላ ሊቀ ነቢያት ሙሴ ወደ ተራራ ከወጣ በኋላ 40 መዓልትና 40 ሌሊት ከጾመ ከጸለየ በኋላ የእግዚአብሔር ቃል ኪዳን ታቦት ሰጠው። ሕዝቡ በዚህ እንዲመራ ማለት ነው፣ በታቦት እንዲመራ፣ በ10ቱ ትእዛዛት ቃላት እንዲመራ ሊቀ ነቢያት ሙሴ ያንን ቃል ኪዳን ታቦት ሰጠ። ቃል ኪዳን ታቦት ለሰጠን አምላካችን ስሙ የተመሰገነ ይሁን። አመስግኑት። ሊቀ ነቢያት ሙሴ እስራኤላውያን ከ40 ዓመት ሙሉ ከመራቸው በኋላ እግዚአብሔር በተራራ የወሰደውና ያችን ከነዓን ለእነ አብርሃም ለእነ ይስሐቅ ለእነ ያዕቆብ ለአባቶቻቸው ቃል የገባላትን ያችን ከተማ እጅግ የምታምር ከተማ፣ ማር የምታፈልቅ ወተት እጅግ ልዩ የሆነች ከተማ አሳየውና ሙሴ ታያታለህ እንጂ አትገባባትም አለው። ሙሴ አልገባም። በጣም የሚያሳዝን ነገር ታሪኩን ስታነቡት ሙሴ ለዛ ሕዝብ በጣም የሚቀና ሰው ነበር፣ የሚወዳቸው ሰው ነበር። እድሜው ገና 120 ዓመት ሲሆን ነው ሙሴ ያረፈው። አይኑን ራሱ አደረዘዘ፣ ጉልበቱን አደረገዘ። ገና ነው ሙሴ። በዛ በራባል ተራራ አካባቢ ላይ ሙሴ ሞተ። እስራኤላውያን ግን ለሙሴ 30 ቀን ሙሉ አለቀሱለት ይላል። እጅግ ይወዱት ነበርና ሲያጠፉ ተንበርክኮ አምላካቸውን ይለምንላቸዋል። ሲያጠፉ ሲያበላሹ ወደ አምላካቸው እንዲቀርቡ ያደርጋል። ንስሐ ይሰጣቸዋል። ኃጢአተኞችን እየለየ ጸሎት እያደረገላቸው ወደ ጻድቃን ይመልሳቸው ነበረ። ሊቁ ሞተባቸው 30 ቀን ሙሉ። እስራኤላውያን እዛ ሜዳ ላይ ታላቁ ነቢይ ለሙሴ አለቀሱ። ማን ይምራ እስራኤላውያን? ገና ወደፊት ዮርዳኖስ ወንዝ ያጓራል። ገና ወደፊት የኢያሪኮ ግንብ በጣም ከባድ ነው። ማን ነው ያንን አሳልፏቸው የሚሄደው? የሚጸልይላቸው ከእግዚአብሔር የሚያገናኛቸው ታላቁ ነቢይ አርፏልና ኡመቶን እስራኤል አመሌ ከነአን እንገኝ ሙሴን ከራታ ቦቀቱ መሌ ኢሳን አመላችን ገኝ ከራሱን ላግኒ ዮርዳኖስ ንጅራ የሰሞ የልፈን ደላን ኢያሪኮ እንጅራ ከናውንዳ ከዳና ዋቀፊን ወዋቅ ዲሳሪ ቶለ መሌ ልፉን እንደንዳም ጀርኖ ስኒን ሞክ ጀራቶን ስኒን ሞ ዋቀ የራግባ የፈጋት ወጎርሳሊስ ወጥመኒስ ወከረና ጉራኒስ ገራ ዋቀት ሚያታል ከራፉ ነሞን ሳኒ ወገኑ ወገና ሳኒ ገራ ዋቀየት ከኒሳን ሲዶ ወጂ ሳኒ ከዳና ሳኒ ኩኖ ሳኒ ገራ ዋቀየት ካልፊዶ እኒ ሙሴ ራጂ ሙሴ ጀላ ዋንዱ ኤፍ ይሄኝቱ ካጀራ ከነፉ ወዲያ በጣም ያሳዝናል። ማን ይሰዳቸው? ገና ከፊት ለፊት ቅድም እንደነገርኳችሁ እጅግ በጣም የሚከብድ ዮርዳኖስ ወንዝ አለ። ምን ነው በበጋም በክረምቱ የማይጎል ማዕከላዊ የሆነ ወንዝ አለ። ያንን ወንዝ ማን ያሻግራቸዋል? ወንዙን ከተሻገሩ በኋላ እጅግ በጣም ሰፊ የሆነ ግንብ አለ። የኢያሪኮ ግንብ አለ። እግዚአብሔር በሰዎች የመጣንበት መንገድ በጣም ከባድ ነው። ሕይወታችን በጣም በቀላል እዚያ አልተደረሰም። ወደፊትም እዚያ ዓለም ላይ እስካለ ድረስ ፈተናዎች አሉ። እነዚህን ፈተናዎች እንዴት ነው የምናልፈው? እስራኤል እንዴት አድርጎ ያንን ዮርዳኖስን የሚያልፉት? ያጓራል፣ ይጮሃል፣ ሊበሉበት ወስዷቸዋል። ቀይ ባህር እንዳያሻገራቸው ማን ያሻግራቸዋል? ከዚህ በኋላ ሊቀ ነቢያት ሙሴ የእስራኤል ነገዶችን ሁሉን ከማረከ በኋላ በ120 ዓመቱ አረፈ። ሙሴ ባለቤቱ ኢትዮጵያዊ ነች።
ለምን እንዳጉርምሮ ታውቃለህ? ዛሬ ዓለም ኢትዮጵያን የማይወዷትን ታሪክ አለ። ዛሬ ሙሴ እስራኤላዊ ነው፣ ዕብራዊ ነው። እንዴት ኢትዮጵያን ጥቁር ሴት ያገባል ነው ዋና ትልቁ ነገር። እንዴት ሴት የኢትዮጵያን ሴት ያገባል በማለት ዛሬም እነዛ ግብጾች እነዛ ክፉ የሆኑ ጥንተ ጠላታችን የነበሩት ዲያብሎሳን የሆኑ ሰዎች አባይ ግድብ ስንገድብ በዓለም ላይ ሲከሱ የነበሩት በዛን ዘመንም ኢትዮጵያዊ ለምን ሙሴ ያገባ እያሉ ሲከሱ የነበሩት ዛሬ በእነሱ ልሾ ነው። ጠላትነታችን የድሮ ነው። ክፋታቸው የድሮ ነው። ኢትዮጵያ ግን ማንንም ነክታ አታውቅም። የማንም ድንበር አልፋ ወራ አታውቅም። ኢትዮጵያ የራሷን ሕዝቦችን በጸሎት በልመና በቃል ኪዳን ታቦት ትለምናለች። አገሩ ሰላም እንዲሆን ሕዝቡ ወጥቶ በሰላም እንዲገባ ታቦት እያከበረች ትኖራለች ኢትዮጵያ። ነገር ግን ኢትዮጵያን የሚያመልኩ የሚጠሉ ሰዎች ያን ጊዜ አጉረመረሙባቸውና 40 ቀን የነበረውን ቀን ወደ 40 ዘመን የተለወጠበት ጉዳይ አንዱ ሚስጥሩ ይሄ ነው። ሙሴ ዜና ሞቱ ሙሴ ሲነግራችሁ በጣም የሚያሳዝን ለእግዚአብሔር ቤተሰቦች ሙሴ 2 ልጆች ነበረው። ባለቤቱ ኢትዮጵያዊ ነች። እግዚአብሔር አንድ ቀን ጠራውና ሙሴ ዓርብ ትሞታለህ አለው። ዓርብ ፊት ለፊት ሲመጣ ሙሴ ፀጉሩን ይላጫል፣ መግነዘ ጨርቁን ይይዛል፣ ይስተካከልና ታጥቦ ክርስቶስን ይጠብቃል። ዛሬ ሞቴ ነች እያለ ዓርብ ሲመጣ አሁንም ዓርብ ያልፋል። በየጊዜው ዓርብ ይመጣል፣ ዓርብ ያልፋል። እግዚአብሔር ቃል ስለማይሻር ዓርብ ትሞታለህ ተብሏል። ቢጠብቅ አይሞትም፣ ቢጠብቅ አይሞትም። ሙሴ አይ እግዚአብሔር ረስቶኛል፣ ዓርብ የተባለው ስላለፈ ዛሬ እኔ ወደ ስራ መውጣት አለብኝ። አንዳንድ ሙሴ በዕለተ ዓርብ በዛው ወደ ሲና ተራራ አካባቢ ሲሄድ ረስቶታል። ሙሴ እግዚአብሔር ግን ረሳ። ከረሳ በኋላ ሙሴ የእግዚአብሔር ድምፅ ሰማ። ሙሴ የእግዚአብሔር ድምፅ በሰማ ሰዓት ተንቀጠቀጠ ይላል። መልኩ እጅግ ያማረ ከእግዚአብሔር ጋር ከ540 ምናምን በላይ ቃላት ከጌታ ጋር የተነጋገረ ታላቅ ነቢይ ኑሩ የሆነ ሰው ነው። የእግዚአብሔር ቃል ሲሰማ ደነገጠ፣ ፊቱ ተለወጠ፣ ጠቆረ። ሞት ያስፈራል። ዛሬ ትሞታላችሁ ብትባሉ ሁላችሁ መቼም ምትሞት ቦታ ልታሉ ለምን መስላችሁ? ሞት የሚያስፈራ ኃጢአተኞች ስለሆነ እኮ ነው። ቅዱሳን አባቶቻችን ሞተን የእግዚአብሔር ፊት ማየት እንፈልጋለን ይላሉ። የበቁት ንጹሕ የሆኑ ሰዎች በዚህ ዓለም ብንኖርም ክርስቶስ ነን፣ በኋላ በወዳኛው ዓለም የክርስቶስ ነን። ስለዚህ እዚህ ዓለም ላይ ኖረን በመከራ በስቃይ ከምንኖር ከጌታ ጋር ሞተ መኖር ይሻላል እያሉ ይናገሩ ነበር ቅዱሳን አባቶች። ለምን መሰላችሁ? ስለበቁ ንጹሕ ስለሆኑ ኃጢአት ስለሌለባቸው ንስሐ ስለገቡ ሥጋውን ደግሞ ስለተቀበሉ ከእግዚአብሔር ጋር መኖር ይፈልጋሉ እነሱ። እኔና እናንተ ግን እንደዛ ነው። ሲያመን እንኳን ብንሞት እየመሰለን እንቀጠቅጣለን፣ እንፈራለን። ሆስፒታል ስንሄድም እዛ ምንቀር ይመስለናል። ሙሴ ደነገጠና ፊቱ ጠቆረ። ንጹሕ ሰው ነው እሱ። ከዚህ በኋላ ሙሴ 3 ሰዓት ብቻ ነው ያለህ አለ እግዚአብሔር። ከ3 ሰዓት በኋላ ትሞታለህ። በዚህ በ3 ሰዓት ምን ማድረግ እንደነበረ ንገረኝ አለ። ጌታ ሆይ እናት አለች፣ ባለቤት አለች፣ 2 ልጆች አሉ። እነሱ እንድሰናበታቸውና አምላክ ሆይ እባክህ በእኔ ሳይጨምርልኝ አለ። 3 ሰዓት ይበቃል ሂድ አለው። ሙሴ ከተራራ ወረደና ሲደርስ መንታ መንገድ ላይ ደረሰ። ተመልከቱ። በስተግራ በኩል የእናቱ ቤት ነው ራቅ ይላል። በስተቀኝ በኩል የልጆቹና የባለቤቱ መንደር ነው። ሰዓቱ አልቋል። የትኛውን ሰላም ብሎ የትኛውን ጨርሶ ይመጣል ሙሴ። እጅግ በጣም ያስፈራል። መንታ መንገድ ላይ ሙሴ ቀጥ ብሎ ቆመ። እግዚአብሔር ከሰማይ ድምፁን አሰማ። ሙሴ መጀመሪያ ወደ እናት ሂድ፣ እናትን ተሰናበታት። ሙሴ ሄደና እናቱን ተሰናበተ። ምነው ልጄ ከአምላክ እንደዚህ የተነጋገረው ከፈጣሪ የተነጋገረው ሰው ይሞታል እንዴ? ምነው ፊት ጠቆረ ትሞታለህ እያለው እናቱ ልሰናበትሽ ነው የመጣሁት። ተነቃቀሱና ተሰናበታት።
ተመለሰና ወደ ባለቤቱና ልጆቹ ሄደ። እዛ ሲደርስ አንኳኩቶ ሲገባ ሁለቱ ልጆችና ባለቤቱ ቁጭ ብለዋል። ያ መልክ መልካም የነበረው አባታቸው ፊቱ ጠቁሮ ደንግጦ ተንቀጥቅጦ በሩን አንኳኩቶ ሲገባ ልጆቹ ተቀመጠውበትና አባዬ ምን ነው? ባለቤቱ ምን ነካ? ባለቤቴ ስትለው ልሞት ነው እግዚአብሔር ጠርቶኛልና ልሰናበታቸው ነው። በጣም ማራራ ለቅሶ ያለቀሱ ታሪክ ይናገራል። እንዴት ትሞታለህ? አንተ ከእግዚአብሔር ጋር የነበርክ ሰው አልነበር? እንደዛ አትበሉ። እና አብርሃምና ይስሐቅና ያዕቆብ ቅዱሳን አባቶቻችን እነሱም አልፈዋል ሄደዋል። እኔም እነሱ ተከታይ ነኝና መሞቴን እግዚአብሔር ስላበሰረኝ እሞታለሁ አላቸው። ተሰናበታቸው። የመጨረሻው ላይ ምን አላቸው መሰላቸው? አባዬ አንተ እያለህ ሊገሉን ሊያጠፉ የነበሩ ያሉ ሰዎች አንተ ከሞትክ የማይገሉናል፣ እባክህ አባት እንዳትሞትብኝ ብሎ ጉልበቱን ይዞ አለቀሰ ይላል። ያሳዝናል። ብዙ ሕፃናቶች ባለቤት አልባ ወላጅ አልባ ሆነው በዚህ በመንገድ ላይ ሲኖሩ እኛ ክርስቲያኖች ከምንማረው ትምህርት ከምንወስደው እውቀት የተነሳ ብዙዎቻችን እናልፋቸዋለን። ሙሴ ሲያለቅስ ሰማይና ምድር አብሮ አለቀሰ ይላል። ሲያለቅስ ሙሴ እግዚአብሔር ወሰደውና በዛ በቀይ ባህር ላይ ዱላን አሳረፈው። ዱላን ካሳረፈው በኋላ በዛ በባህር ውስጥ በጣም ትልቅ ድንጋይ ነበረ። እዛ ድንጋይ ላይ ድንጋዩን መታስሮ ከድንጋዩ ሲመታው ድንጋዩ ለቦታ ሲከፈል ትንሽዬ ነፍሳት ነገር እንደ ጉንዳን በታችሽ ነገር ለምለም ሳር በአፏ ይዛ እግዚአብሔር ለሙሴ አሳየ። ሙሴ በዚህ በባህር ውስጥ ደግሞ እንደገና በድንጋይ ውስጥ ያለች እቺ ነፍሳትን ያረሳው ነው እግዚአብሔር ያንተ ልጆች ረሳለሁ ወይ ብሎ ሙሴን አበረታው። አምላካችን ስሙ የተመሰገነ ይሁን። አይረሳንም እግዚአብሔር፣ አይረሳንም እግዚአብሔር። እኛ ወደ እግዚአብሔር መምጣት ያስፈልግ። እግዚአብሔር አይረሳንም፣ ፍጡራኑን አይረሳም። አዎ እስራኤላውያን ጊዜ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ የተቀበሉትን የሃይማኖታቸውን መሪ ይዞ ነበር የገቡት። ሃይማኖታቸውን መጠበቅ ያስፈልጋል። ኦርቶዶክስ ሃይማኖታችን ሕይወታችን ነች። ኦርቶዶክስ ሃይማኖታችን ጋሻችን ነች። ኦርቶዶክስ ሃይማኖታችን በምድርም በሰማይ የምትጠብቀን ነች። ኦርቶዶክስ ሃይማኖታችን መጠበቅ ያስፈልጋል። ዛሬ ማንም እየተነሳችን ቤተክርስቲያን ሊያጋጭ ሊያናውጥ አይችልም። እግዚአብሔር አይረሳንም። ብዙ ጠላት ቢኖርባትም ብዙ በመከራ ውስጥ ብትኖርም እቺ ቤተክርስቲያን እቺ ሃይማኖት ለሙሴ እንዳሳየው እግዚአብሔር ስላረሳን አይረሳንምና ያረሳን አምላክ ክብርና ምስጋና ይግባ። እባካችሁ አምላካችሁን አመስግኑ፣ አመስግኑ። አይረሳንም እግዚአብሔር። እግዚአብሔር ረሳኝ እንዳትሉ። ሙሴን ከነገረው በኋላ ረስቶኛል ብሎ ሞቱ ሲነግረው እንዳረሳ ነገረው፣ ወሰደው። ልጆች የማናሳድግኛል ብሎ ሙሴ ሲያለቅስ እግዚአብሔር ልጆችን እንዳረሳ በዛ በባህር ውስጥ በድንጋይ ውስጥ አሳየው። አይረሳንም እግዚአብሔር። እንዳንረሳ ቅዱስ ሥራ መስራት ያስፈልገናል። እንዳንረሳ መልካም ሥራ መስራት ያስፈልገናል። እጅግ አጭር ዘመን ውስጥ ነው ያለነው። በዘመናችን መልካም ሥራ ሰርተን እግዚአብሔር መቅረብ ያስፈልገናል ማለት ነው። እስራኤላውያንን ማን ያሻግራቸው? ኢያሪኮንና ዮርዳኖስ ሙሴ ኢያሱ የተባለውን ዕብራውያን ባርኳቸው ነበርና ከነዛ ውስጥ ኢያሱ ተገኘ። ኢያሱ እየመራቸው የእግዚአብሔር ቃል ኪዳን ታቦትን ካህናቱ አክብረው በዛ በዮርዳኖስ መሃል ሲቆሙ ካህናቱ እንዳለፉ እንደውም ነው በዛ በኢያሪኮ ግንብ ላይ በእልልታ በጸሎት በልመና ሲጮው እግዚአብሔር በቅዱስ ሚካኤል ተራዳኢነት ያ ግንብ እንደፈረሰና ወደዛች ተስፋይቱ ሀገር የገቡበት ዕለት ዛሬ ነውና እልል ብላችሁ አምላካችሁን አመስግኑ። ከነዓን ማርና ወተት የምታፈልቅ የተባለችው የሚበላ ማር የሚጠጣ ወተት አይደለም።
ከከናን የነበሩ ነቢያቶች ከዛ ስለተገኙ፣ ሐዋርያቶች ከዛ ስለተገኙ፣ ነቢያት ከዛ ስለተገኙ፣ ጻድቃን ከዛ ስለተገኙ፣ ወንጌል ከዛ ስለተገኘ፣ ኢየሱስ ክርስቶስ በዛ ስለተወለደ፣ እነ ንጉሥ ዳዊት በዛ ስለተወለዱ የእግዚአብሔር ቃል ማርና ወተት ስለሆነ ወደዛች ወደ ከነዓን አገር ማርና ወተት ወደምታፈልቆ የተባለው የሚበላ የሚጠጣ ማር ሳይሆን የእግዚአብሔር ቃል ማር ስለሆነ ወደዛ ትገባላችሁ፣ ቃሉን ትሰማላችኋል። እነሆ ዛሬም እናንተ እዚህ ቀርባችኋል። ቤተክርስቲያናችን ከነዓን ትመስላለች። ቤተክርስቲያናችን ከነዓን ነች። ቤተክርስቲያናችን ቃሉን ታስተላልፋለች። ይህንን ቃሉን ወንጌሉን ወስዳችሁ በውስጣችሁ አኑሩት። ዝም ብለን የክርስቲያን አለባበስ ብቻ ለብሰን አንምጣ። እኛም ብንሆን መስቀልና ቆባችን አድርገን ብቻ እንሂድ። መንጋዎችን መጠበቅ ያስፈልጋል። መስቀል የተሰጠ እናንተን ለመጠበቅ ነው። እሺ በሉን ስለነግራችሁ እሺ ማለት ያስፈልጋል። ኤጋታ በኖነማ ሀኒራ በረንኩን ገምቶን ዋቀዮ ኢልመነማ ዳለነማ አከሚት አከሳን ገርጋራኒቲ ዋቀዮ ኬኛ ኡማን ኬኛ ፈይሳ ዱኛን ኬኛ አከሚት ለመነማ አከሚት rakkoo keessa akka baasu barannee jira. Kanaafuu gaaffii seenuun dirqama jechaadha. Foon Waaqayyoo nyaachuun dirqama jechaadha. Dhiiga Waaqayyoo fudhatuun dirqama jechaadha. Kana fudhannee gaaffii seennee araaramne Kana'aan seenne sagalee Waaqayyoo akka dhageenye nu haa gargaaru. እንግዲህ ወደፊት እንግዲህ ቅዳሴው አለ፣ ብዙ አገልግሎት ስላለ ትምህርትን በዚህ ያበቃለሁና መንገድህን ይጠብቅ ዘንድ ወደ አዘጋጀሁት ስፍራ ያገባ ዘንድ ነው መላእክት በፊት እሰዳለሁ እልካለሁ። በመንገዳቸው ሁሉ ቅዱስ ሚካኤል ከፊትም ከኋላም ከግራም ከቀኝም እንዲጠብቃቸው አምላካችን ፈቃዱ ይሁንልን። የሰላም ንጉሥ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላሙን ፍቅሩን ለአንድነቱን ለሁላችሁ ያድላችሁ። አገራችን ሰላም ያደርግልን። የሰማነውን መስማት ብቻ ሳይሆን በልቦናችን አሳድረን ስራ ላይ እንድናውል አምላካችን ይፍቀድልን። አገራችን ሰላም ያደርግልን። ወፈላ ወራጠው ሰጅራተው ወራቡላ ወላታ እሺ ለክቡር አባታችን መላከ ብስራት ቀሲስ ሲሳይ በሚገባ አስተምረውናል። ከዚህ በላይ ሌላ ምንም ማለት አያስፈልግም። ቃልዎት ያሰማልን በሉ። እየሰማችሁ ነው? ቃልዎት ያሰማልን በሉ።